እንደሚሰራ ታውቃለህ? አባቴ ናቸው። ወንድሜ ነኝ የማውቀው ስለዚህ ሰውዬ ምርክና ግሩሜ ሚኪዳነ ቆይ እዚህ ምን ይሰራል? ኧረ ተይ ልጅ ተይ። ያንተ ኃላፊነት አያስፈልገን። እኔ ለቤተሰቦቼ ኃላፊነት አላንስም። ምን ማናገራት ነገር እሷ እኮ ሴት ነች። እሺ ወንድ አይደለችም። ወንዶችን ነው የምታየው አይደል? እሺ እኔን ጥይኝ። እሷ ለምታያታለች። እኔ ቆይን ሲጀምር ምን በድዬሻለሁ? አልገባኝም። ያየውልሽ ምናምን አትበለኝ። ስለሚከድት ነገር አለ ግሩሜ? ምን አለ? ጭራሽ የእንስሳ አባት አድርገህ ነው ስታስተበትበን ነው። ደህና ነው ግሩሜ? ደህና ነው። ልታዳምጡ ፍቃደኛ አይደለሽም። ለምን ወደ ዘመናት ሄጅማ ይሁን ለባንተ እንደሆነ ታውቃለህ አይደል? እናቴ እንግዲህ እንድትጎዳት አልፈልግም። በቃ እኔ እናትሽ ለምንድን ነው የምጎዳት? እዚህ ያመጣኋት እኮ ላኖራት ነው። እዚህ ሰውዬ ጋር ይሄን ሰውዬ ያመጣኸው ምን ለማድረግ? ኧረ እባክህ ወይ ዝም አስብላት። ግሩም ማለት እኛ በተቸገረ ጊዜ አይመለከተኝም። ነበረ ወንድሜ አይመለከተኝም። እኔ ምን አገባኝ? ለመጉዳት የሚነሳ ሰው አልፈልግም። እናታችንን ወዳታለሁ። እኔ እናቴ ከወደድካት ይሄን ሰውዬ እዚህ ለምን አመጣኸው? እኔ ማለት የሱ ነኝ እኮ በቃ እኔ ምን ልግሩ ሃይማኖት ይቀየራል። አልፈልግም። የምትነግረኝ ነገር ካለ ታዲያ አባታችን እባክህ ልንገርሽና አንድ ወንድሜ ከአንቺ ጋር ግንኙነት እንዳለው ሳቀ ራሱ በጣም ነው የጠላው። እዚህ ምድር ላይ የኔ ገዛ የሚያስፈልጋቸው እናቴና ትንሽ እህቴ ናቸው። በቃ አልቀመጥም። አልገባኝም። ያየውልሽ ምናምን አትበለኝ። ወንድሜ ነኝ የማውቀው ስለዚህ ሰውዬ። ቆይ እዚህ ምን ይሰራል? ኧረ ተይ ልጅ ተይ። ክብር ይኖርሽ። እኔ ምን አጠፋው? ምን አደረኩ? እርሶን ባላከብሩትም የያዙትን መጽሐፍ ቅዱስ አከብራለሁ። ስለዚህ ከአንተ ላይ አፌን መክፈት አንተ ነው። እርሶ አላቅልህም። አፌን መክፈት አልፈልግም። ህሊና ምን እንደሚሰራ ታውቃለህ? አባቴ ናቸው። አባቴ ናቸው። ጭራሽ የእንስሳ አባት አድርገህ ነው ስታስተበትበን ነው። የሰው አገር እየዞረ የሰውን ቤት የሚመጣበት ሰውዬ አገር እየዞረ ሰውዬ አትጮህብኝ። እንድጮህብኝ አልፈልግም። እኔ ስላንተ ስለርሱ ጉዳይ አይደለም። ማውራትሽን ትተሽ ጆሮሽን ስጪኝ። መጀመሪያውንም ነግሬሃለሁ። እኔ ስላንተ ጉዳይ አይደለም፣ ግን እናቴ ቤተሰቦቼ ላይ እንድትደርስብኝና እንድትጎዳቸው አልፈልግም። የገዛ ወንድምሽ እንኳን ልታዳምጡ ፍቃደኛ አይደለሽም። ለምን ወደ ዘመናት ሄጅማ እንዴ? ጸበል ባንተ አፍ አይጠራም። እሺ በስመ አብ ወልድ መንፈስ ቅዱስ። ኧረ ምን ዋና መድኃኒዓለም ቤት ያስገባል። እባክህ የምታዳምጠኝ ከሆነ ይህን ሰውዬ አስወጣው። እርግማናም ቤት ነው ይህን ሰውዬ አስወጣው። የምትሰማኝ ከሆነ ምንድን አሁን ይኸውልሽ፣ አሁን ላይ እኔ አይምሮዬ ብዙ የሚያስብበት ጊዜ አይደለም። በቃ ተጨናንቅ ያለው ብዙ ነገሮች ማሰብ ትችል ስሚኝ፣ እኔን አዳምጪኝ ነበረ ማሰቢያ ቢሰራ ነው ሰውዬ። አዎ ሄድልኝ። ቁጭ በለው አባታችን፣ ወዴትም መሄድ የለም። ቆይ እንዴ ነገሮችን እንፈታለን። ወይ አረጋጋት ወይ ቆይ ይተዋወቃሉ አባታችን ከሷ ጋር ከዚህ ታውቃታለሁ። ኧረ እባክዎት አያውቁኝም። የምሮትን ነው። የት ነው የምታውቂያቸው? እሺ ይሄ እኮ የሀገር ደፍተራ እኮ ነው። የሰው ልጅ የሚያበላሽ ሰውዬ እኮ ነው። የት አውቀሽ? ምን አደረኩ? ምን አጠፋው? ልጄ ምን በደልኩሽ? እስኪ ያለ ስሜ ስም አትስጪ አይደለ? ይኸውልሽ አንድ ነገር ስሚ። እኔ ምንም መናገር አልፈልግም። ከዚህ ሰውዬ ጋር ምንም መጋጨትም መጨቃጨቅም ምንም ማለትም አልፈልግም። እባክህን አስወጣኝ። ምናልባት እናቴን እንድትጎዳት በእንደዚህ አይነት ላይ ያሉ ሰዎች ልትጠይቅ ትችያለሽ። ገንዘብ ከሆነ የፈለከው ገንዘብ ነው ይሰጥሃለሁ። እናቴን ግን እንድትጎዳት አልፈልግም። በቃ እኔ እናትሽን ለምንድን ነው የምጎዳት? እዚህ ያመጣኋት እኮ ላኖራት ነው። እዚህ ሰውዬ ጋር ይህን ሰውዬ ያመጣኸው ምን ለማድረግ? ኧረ እባክህ ወይ ዝም አስብላት። እኔ ያለ ስራዬ ለምንድን ነው እኔ የተከበርኩት? ተብታቢ ደፍተራ ነው ትርሱ። በእናታችሁ ባካችሁ ህሊና እህቴ ነሽ፣ እወድሻለሁ። አትውደደኝ። እኔ አልፈልግም። አትውደደኝ። እኔ እናቴን ማይወድ ወንድም አልፈልግም። እናቴን ለመጉዳት የሚነሳ ሰው አልፈልግም። እናታችንን ወዳታለሁ። እኔ እናቴን ከወደድካት ይሄን ሰውዬ እዚህ ለምን አመጣኸው? እናቴን ከወደድካት እናቴን ለመግደል ይሄን ሰውዬ ለምን አመጣኸው ታዲያ? እና ታዲያ ለምንድን ነው የመጣው ይሄ ሰውዬ? ይሄ ለምንድን ነው ይሄ ደፍተራ አንስ አባቴ የሆነው? ቄስ አታ ነው ባገሩ የሰውን ህይወት የሚያበላሽ ሰውን አባቴ የምታደርገው? አንድማ ተብትቦባታል እንጂ ሰው በህይወት እያለ እንደዚህ ፊት ለፊትማ እንደዚህ ብራት አታማኝ። እባክሽ ህሊና ብቻ እንደሚል እብደት ነው። እሳቸው ማለት ከእግዚአብሔር ጋር ከእግዚአብሔርን አያውቁትም። ህሊና ለምንድን ነው እንደዚህ አይነት ነገር የምታወሪው? እኔ የምልህ ሃይማኖት ይቀየራል። አልፈልግም። የምትነግረኝ ነገር ካለ ታዲያ አባታችን እባክዎት እኔ ከዚህ በላይ እንድትሰድቢ አልፈልግም። አባታችን እባክዎት በቃ እሷ ምን አላውቅም። እባክዎትን እያሾፍሽብኝ ነው። አልወጣም። እስኪ ምን ታመጫለሽ? እስኪ ገጽሷት አባታችን። ኧረ ምን ገጽሳታለሁ? እዚሁ እኮ ሰደበችኝ እኮ ልጄ። መድኃኒዓለም ልቦና ይስጣት።
በስማ በጣም ለማረጋጋት እየሞከርኩ ነው። እውነት እንደነገርኩ ቅድም በስልክ እንዳወራ ነው አሞኛል። እኔ ስመጣም ግዴታ መምጣት ስላለብኝ አንተ ማግኘት ስላለብኝ እኮ ያተነጋገርነው ዛሬ ከሰዓት መታችሁ ቤት እንደምትኖሩ ነው። አይ እኔ መኖር አልፈልግም፣ ይቅርታ አድርግልኝ። እንዴ ሰውዬውን የት መሰለህ ማቃት መሰብሰብ አትፈልጊም እንዴ ከወንድምሽ ጋር ከእናትሽ ጋር? ምን አለ መሰለህ ግሩም፣ አንተ አልገባህም። አንተ ለምን እንደተመለስክ ምን እያሰብክ እንደሆነ እንዳለ ሁሉንም ነገር አውቃለሁ። እሱ ከባለ ሀብቶች የገንዘብ የምን ሀብት እያለ የሚሰራላቸው ሰውዬ ነው። እኔም የማውቃቸው በባለ ሀብቶች ነው። በዛ ላይ ለተወሰነ ጊዜ ጎጃም ኖሬ ነበር። እዛ ነው እሱን ሰው ያወኳቸው። ነግሮት ከሆነ አላውቅም። ልጅ ልቦልስትሽ ታረጋግኝና አሜን። እስኪ አረጋጋት። አሜን። ምንድነው እያለች ያለችው? አባታችን እውነት ነው እያለች ያለችው? አረ ስለምንድን ነው የምታወራው? ለባለ ሀብቶችም ይሰራል። ይኸውልህ ግሩሜ እርሳቸውን ተዋቸው እና ደስ መጨረሻ ቆይ ያቋታል። ልጅቱ ጤነኛ ማለት ቆይ እሺ እርሱ ሰውዬ ግን እስኪ ጸሎት እናርግላት። ሚካኤል ቤተክርስቲያን ከወር ከ2 ወር በፊት እንደዚህ ችግር ደርሶብኝ ነው ምናምን ብዬ አላወራሁትም። ወለተ ብርሃን በቃ አሁን እንደሚያውቀኝ አረጋጋት ካለ ስለዚህ ወደ ወራችን ያውቃታል። እውነት ነው እያወራች ያለችው። አባታችን እባክዎት አንቺ ነሽ እንዴት ትዛላለችኝም? ታዲያ እኔ ምን አደረኩ? ልጄ ብሶትሽን ችግርሽን ስለነገርሽኝ ስላዋየሽኝ ስለጸለይኩልሽ አይ እኔ ማስረዳትም እንደ ቄስ መስሎኝ ማስረዳት ልክ እንዳልነበረ የገባኝ ቆይቶ ነው። ታዲያ እኔ ጸለይኩልሽ። ከአቶ ብርሃኑ ጋር ምን ይሰሩ ነበር? አቶ ብርሃኑ ለርሶ ምን ሆነ? አቶ ብርሃኑ ማን ነው? አታውቁም? አንድ ባለ ማን ነው አቶ ብርሃኑ? የዛን ቀን እኔን ካወሩኝ በኋላ ከኔ በኋላ ያገኙት ሰውዬ ማን ነው? የደብሩ አስተዳደር ነው እኮ። ምንድነው የሚሰሩለት ደርሱ? ደብሩ ላይ የሆነ ስራ ድርሻ አላችሁ አይደለ? ምን እሰራለሁኝ እኔ አይደል? አረ አይደለም ልጄ፣ እንደው ይሄን ባጉል ነገር ተመረዘች እኔና ተጠራጠሪ። እውነት እኔ ለማወቅ የደብሩን ሰዎች ደህ መጠየቅ ትችላለህ። እኔ ስንት ሰው አስታረኩኝ፣ ስንት ሰው ጸለይኩኝ። እኔ ጻድቅ አይደለሁም፣ ሰው ኃጢአት ሊኖርበት ይችላል። እንደዚህ አይነት ክፉ ነገር ግን አልሰራም። ግሩም ይኸውልህ እኔ ከሱ ጋር መጨረስ የፈለከው ነገር መጨረስ ትችላለህ፣ ግን ስሜን ያጠፋሉ። በርግጥ እኔን ስም ያጠፋሉ። አንተን ባገኘህም ረገል ነበር የምፈልገው። ትላንትናም ብዬሃለሁ፣ ከዚህ በፊትም ብዬሃለሁ፣ ሁሌ ይመላሃለሁ። አንተን ባገኘህ ረገልህ የምፈልግ ሰው ነበር። ምክንያቱም እናቴ የከፈለችውን ዋጋ ያየችውን መስዋዕትነት ታውቃለህ። እናቴ ከምን ተነስታ እንዴት እንዳቆመችን ታውቃለህ። እኔ ወንድ ልጅ ማየት ምን ማለትም አልፈልግም። በቃ ይገባኛል። ለወንድሎች ያለሽ እናቴን ተውልኝ። በቃ ማየት ስትፈልግ መተታታለ። እናታችንን ወሰድክብን፣ ብቻችንን አስቀረን። ምንድነው ፍላጎት? ጭራሽ እኔ ብቻችሁ ላስቀራችሁ አልፈልግም። እኛ መኖር አንፈልግም። ለራሳችን ነው መኖር የምንፈልግ። በቃ እናታችን መጠየቅ ስትፈልግ መጠየቅ ትችላለህ። ይሄን ሰውዬ ጋር ይሄድከው እዚህ ሰውዬ ጋር የመጣው ለገንዘብ ምናምን ብለህ ከሆነ ደግሞ እኔ እምሰራውን በሙሉ በወር ለእናቴ የሚያስፈልጋትና ማልሽ የቀረውን ለአንተ ሰጣለሁ። እኔ ሰላም ነው የምፈልገው። እናቴን በሰላም ማቆየት ነው የምፈልገው። በቃ ይቅርታ አንተም ስላረኩ ስለተናገርኩ ነገር እኔ መጀመሪያውንም ጠልቼህ አይደለም፣ ግን በቃ እናቴን መጉዳት እንደምትመጣ ስለማቅ፣ እናቴን ለመበደል እንደምትመጣ ስለማቅ ነው እንድትመጣ ያልፈለኩት እንጂ ኮማናችንም ትልቅ እንዲኖራቸው እንደሚፈልጉት ሁሉ እኔም ትልቅ እንዲኖረኝ ይፈልጋሉ። ብቻዬን የምታገልበት ምንም አይነት ምክንያት የለኝም። እኔን ታግዘኛለህ እኮ ትደግፈኛለህ እኮ። ብቻዬን የምከፍለው መስዋዕትነት የሆነ ያክል እንኳን አንድ እርምጃ ከፍ ታደርገኛለህ። ግን ደግሞ እናቴን ለመጉዳት ከሆነ የምትመጣ አይደለም ወንድሜ፣ ማንም ይሁን እንዲመጣ አልፈልግም፣ እንድትመጣም አልፈልግም ነበር። እናቴ እስካሁን ያየችው በቃት፣ እስካሁን የከፈለችው በቃት። እኛ እንዴት እንዳቆመችን አውቃለሁ። ስለዚህ በቃ ይበቃል። እናት ነች፣ ወዳ አይደለም እንደዛ ያደረገችው። ልትረዳት ይገባል። እሷን ለመጉዳት መሄድ አለብህ ብዬ አላስብም። አንድ እንደተማረ ሰው እንኳን ብናስብ እናት ልጅ ላንተ መጥፎ ነገር አታስብ። በዛ ላይ በጣም ጀግና ናት። ተጋፍጣ ሴቶችን ያሳደገች ናት። የመጣው ሁሉ የሄደው ሁሉ ሲረግጣት ሲወጋት ሲከዳት ያን ሁሉ ችላ ያሳደገች ናት። ስለዚህ እናታችን ለምን እንደምትጎዳት በቃ እናታችን እኛ ጋር ትኖር። እንዳንድ ወንድም መጠየቅ ስትፈልግ መጠየቅ ትችላለህ። እኛ እዚህ የምንኖርበት ምንም አይነት ምክንያት የለንም። እባክህ ገሩኝ ከእንደዚህ አይነት ሰዎችም ራቅ። እኔ ታግዬ እንደዚህ አድርጌ እንደማላሸንፍህ አውቃለሁ። እኔ እንደዚህ ነው ብዬ እንደማላሸንፍህ አውቃለሁ። አትሊስት ግን መጎዳዳቱ ይብቃ። ሰላም እንሁን፣ በሰላም እንኑር። እቺ ነይና ደግሞ እቺ የሚኪት ምናምን የምትላት ሴትዮ ማነች?
ይኸውልሽ ህሊና ዙሪያህን ለማየት ሞክር። አንድ ነገር ብቻ አዳምጪ። ለእናትህ ይህ ሁሉ ነገር አደራጅቶ አቧራ ሰብስቦ ይሄ ቲም አዋቅሮ መጓዝ እናትን ለመጉዳት እኔ ልክ ነው ብዬ አላስብም። ይቅርታ አድርግልኝ ለመናገርህ ነገር ይሄ በጣም ድድብና ነው። እናት ልትታገዝ ልትረዳ ሲገባት አንተ እሷን ለመጣል መሄድ ምንድን ነው? በድላሃለች፣ ጎድታሃለች። አንተ በምታስበው ነገር ጎድታሃለች። በቃ ይቅርታ አድርግላት፣ ይቅርታ አድርግላት። እርሶ ሰውዬ ደግሞ እባክዎትን ከህይወታችን ይውጡልን። እኔ በጣም ብዙ ነገር አውቃለሁ፣ ምንም አይጠቅመኝም ማወቄ። እኔ ምንም የሰራሁት ነገር በቃ እሺ ችግር የለውም። ግን አንቺ የሰው ጥላቻ አይደርብሽ፣ ሰው አይዘንብሽ። እኔ ልጅ የምታርጊ ልጅ ነሽ። በእርግጥ ይህ አስተሳሰብሽ ከልጅነት የመነጨ እንደሆነ ይሰማኛል፣ ግን ጥሩ አይደለም። በህይወትሽ ሰው አይዘንብሽ። ሰው አዘነብኝ ያላዘነብኝ ምን እንዳያረገኝ ነው? ሰው መቶ ህይወቴ ላይ ምን እንዳይጨምርልኝ ነው የመጣውም የሄደውም ሲያውቁ ስለና መንገዳችን ላይ ወደኋላ ሲያስቀረን ነው ይኖር ነው። ስለዚህ ለከ ይሄ ሰው ነገር የሚገርመኝ ሰው አይደለም፣ እንዲገርመኝም አላደርግም። ያ ማለት ስለሱም አይገርመኝም ማለት ነው። ግሩሜ እኔ ስላንተም አይገርመኝም። ነግሬሃለሁ። ትላንትና የመጣሁበት መንገድ፣ ትላንትና ያለፍኩበት መንገድ፣ ትላንትና እናቴ ያሳለፈችኝ መንገድ ብቻዋን ነው። ማንንም አግዟት ማንንም ተደግፋ አይደለም። ስለዚህ አሁንም ደግሞ ማንንም ሲጎዳት ቆሜ የማይሰው አይደለም። ማንንም መግደል ካለብኝ እናቴ እወድሃለሁ ወንድሜ ስለሆንክ ስለመጣህ ደስ ብሎኛል። ግን እናቴ ልትጎዳ ከሆነ የመጣኸው እኔ ጎዳሃለሁ ነው። በቃ እናቴ ልትጎዳ አልፈልግም። የመጣህበትን መንገድ ምን አረገችኝ? ቆይ ሚኪ ጋር ምን እህት ጋር ምን እያረክ እንደሆነ ከሰውዬ ጋር ምን እያረክ እንደሆነ አውቃለሁ። ሁላችሁንም ስከታተላችሁ ነበር። ምን እያደረገች ነው? የሚኪ እህትስ ብትሆን ምንድነው እየሰራች ያለችው? እሺ አዳምጪኝ ህሊና። አሁን እኮ ጆሮሽን ስጪኝ። ምንድነው ማዳምጥህ? ለትንሽ ደቂቃ ጋባ አድርጊ። በቃ አታውሪ፣ ዝም ብለሽ እኔም ብቻ አዳምጪ እኮ። ምንድነው ማዳምጥህ እኮ? አዳምጪኛ። እሺ ምንድነው ማዳምጥህ? ይኸውልሽ እሳቸው ማለት የኔ ንስሐ አባት ናቸው። የሚኪ እህት ያልሻት ሳሮን ከኛ ጋር እየኖረች ነው። ይሄም የሆነበት ምክንያት ደግሞ ታውቂያለሽ፣ ብቸኛ ነች። እናቷ ራሷን አጥፍታለች። ወንድሟ ወደ ውሻነት ተቀይሮ ጸበል ቦታ ነው ያለው። አባቷ ቀድሞውንም ሞቷል። እህቷ ደግሞ ያቺ የኔ ፍቅረኛ የነበረችው መቅደስ እሷም ሞታለች። ስለዚህ እቺ ልጅ ብቸኛ ነች። የሚረዳት ወገን ዘመድ አዝማድ የላትም። አዳምጪኝ። ወገን ዘመድ አዝማድ የላትም። የሚኪ ደግሞ አደራዬ ነች። የሚኪ ወይዘሮ መስከረም ምናምን የጠቅላላ ጓደኞቿ የቤተሰቦቿ አደራ ነች ለኔ። እኔን ምንም አላረገችኝም። ምን መጥፎ ነገር እኔ ላይ አላረገችም። በጣም ጥሩ ሰው፣ በጣም ምስኪን ሰው። እኔ አላቅም ስለሷ እንዴት ብዬ ተናግሬ እንደምጨርስ። እናንተን የሚያገኘኋት እኮ በሱ የተነሳ ነው። ታውቂያለሽ አይደል? እህትሽን፣ የኔን እህት ታናሻችንን ያገኘኋት በሳሪ የተነሳ ነው። እሷ ነች ብዙ ነገር ውስጥ ገብታ እኔ እንዴት እንዳገኘች ራሱ አላቅም። ምን መሰለህ ግሩሜ፣ እኔ አንዳንዴ የሚነገሩ እውነቶችን ሁሉ ማመን አልወድም። ብዙ ጊዜ በአፍ የሚነገሩ ታሪኮችን በጣም ነው የምጠላው፣ ውሸትም ስለሆኑ እና ይሄን ያክል ለእኔ ጥሩ መስላ አትታየኝም። እሷ አትታየኝም ሳይሆን ጥሩ አይደለም፣ ጥሩም አይደለም አይደለም ለኛ። ይብን ላንተም የምታሰጋ ሰው ልትሆን ትችላለች ከጊዜ በኋላ ላይ ከክፋትን ተርሳ ነው ይሄ አምሯ ላይ ክፋት ብቻ ስላለ ነው አምሯ ላይ እንደዚህ ስላለ ነው ልትል ትችላለህ። ግን ነገ መጥቶ የምታየው ነገር ስለሆነ ይሄን ያክል እኔ ካንተ ጋር መዳረቅም መከራከርም አልፈልግም። ህፃን ልጅ አይደለህም። ስለራስህ ታውቃለህ፣ የሚጎዳህን የሚጠቅምህን ታውቃለህ። የኔ ገዛ የሚያስፈልግህም ሰው አይደለም። እዚህ ምድር ላይ የኔ ገዛ የሚያስፈልጋቸው እናቴና ትንሽ እህቴ ናቸው። እነሱን ደግሞ እንድትነኩብኝ አልፈልግም ነው እያልኩ ያለሁት። አሁንም ቢሆን አንዳንዱን ቤተሰባችን ላይ መቀላቀል ትችላለህ፣ መታ ማየት መጠየቅ ምን ማለት ትችላለህ። ግን ቤተሰቦቼን ለእኔ ተውልኝ። ያንተ ኃላፊነት አያስፈልገን። እኔ ለቤተሰቦቼ ኃላፊነት አላንስም። ግሩሜ ይህን ስለ በጣም ይቅርታ። አንተ አታስፈልገን። እናስፈልግሃለን በምናስፈልግ ሰዓት ነገር። አንተ ለኛ ኢምፖርታንት ነገር አይደለም። አንተ ስላለ ህይወት አይቆም። አንተ ስለመጣ ህይወታችን ላይ ምንም ህይወታችሁ ላይ ለውጥ የለም። ህይወታችን ላይ ከስራት ነው እየመጣ ያለው። ስሚኝ፣ እኔን አዳምጪኝ ህሊና። አትጮህብኝ። ምንም ያረኳችሁ ነገር የለም። እኔ እኮ ተበዳይ ነኝ ህሊና። ስሚኝ፣ እኔ ተበዳይ ነኝ። ይቅርታ ብለን ካለ ተበደልከው ነገር ሁሉ ተበዳይ ነኝ ማለት ደግሞ ይቅርታ እንድትሉኝ አይደለም። በቃ አለፈ፣ ሁሉም ነገር አልፏል። ትግስት የሰራችሁ ነገር እናቴ የሰራችሁ ነገር በቃ ይቅርታ አለፈ። ይቅርታ እኔ ግን አሁን የምፈልገው ስሚኝ፣ በእነሱ ስም ይቅርታ። ግን ከህይወታችሁ ታላችሁ አውቃለሁ ምን ያህል እንደተሰቃያችሁ ምን ያህል መከራ ውስጥ እንደገባችሁ እኮ። ምንም ሌላ ስቃይ አያስፈልገንም። ምንም ስቃይ ውስጥ አትገቡም። በቃ እኔ ጋር አንቺም እህትሽም
ሁላችንም አንድ ለቤት መኖር እንችላለን እኮ እኛ አንፈልግም ነው እንችላለን ግን እኛ አንፈልግም እኛ ሰላማችንን እንሻለን ሰላምሽን ምንሽ ነስቼሽ ነው እኔ አንተ ያለ ሰላም አይሰማኝም እህቴም አንተ እኔ እንጃ እህቴ እናቴም ሰላም አይሰማትም አንቺ ብቻ ነሽ ነው ይልኛውንም ድረስ እኔ ነኛ ቢያንስ ከነሱን መጠበቅ ያለብኝ እናቴ ጠብቃ እስከሆነ እድሜ ድረስ አመጣኛለች ከዛ በኋላ ደግሞ እኔ ነኝ እየጠበቅኳቸው አለው አረቴ ተረጋጊ እባክሽ ባይዘው እዚህ ነገር ላይ የእርሶ እጅ መግባት የለበትም አስፈላጊም አይደለም ስለ ቤተሰብ ጉዳይ ነው እያወራን ያለው ለማሳየት ሽማግሌ ያስፈልጋችሁ እንደዚህ ተጨቃጨቁት እኔም እኮ ባንቺ ሀሳብ ምስማማ ሰው ነኝ እናትሽ መረዳት አለባት እናቴ የሚረዳት ሰው ያስፈልጋታል እኮ እሱ ታዲያ ልጅ አይደል ወዲህ እኮ አይምጣላል ነው ግን የመጣበት መንገድ ልክ አይደለም እንዴት ነው የመጣው ቱማች እናቴን ለመጉዳት መሄድ ምንድነው እናቴን አልጎዳውም በቃ ተበድለሃል አይደል አዎ ተበድለሃል ይቅርታ እንዴ ትላንትና መመለስ አንችልም አንተ እንደተበደልክ ባሰብከው ቦታ ላይ ግን እናቴ ካንተ በላይ እጥፍ ተበድላለች አንተን በማጣቷ አልቅሳለች ያ የተረገመ አባተ ምን እንዳረጋት ታውቃለህ በቃ ስለዚህ ካሳ የሚያስፈልግ ሰው አይደለህም እናቴ ካንተ በጣም ታማለች ባንተ በጣም አልቅሳለች ባንተ ባባትህ በቤተሰቦቹ እናቴ አልቅሳለች ባባትህ በቤተሰቦቹ አልቅሳለች እናቴ በስማም እየገባህ ነው እናቴ አልቅሳለች ድጋሚ ደግሞ እኔ ልጇ በህይወት እንዲኖር ቁሜ እየሄድኩ እንድታለቅስ አልፈልግም እኔ እናንተ በጣም እንድንፈላለግ በደም እንድንፈላለግ ካልፈለግ እናቴን ምንም ለማድረግ አትሞክር እንደ አንድ ቤተሰብ መተህ ማየት ትችላለህ ከቻልክ ደግሞ ባትመጣ ሞር ጥሩ ይሆናል አይ ማለት ያገኘሽው ሰው ነበረ ወይስ ስለኔ መጥፎ ነገር ሲያወራሽ የነበረ ሰው አለ እኔ ማንንም ማግኘት አይደለም ነው እናንቺ እንዳንገናኝ የሆነ ነገር አድርገዋል ራሴንና ቤተሰቦቼን ለመጠበቅ ነው የሆነ ነገር ሳትደረግ አቀርብ እሷንም እንደምንም ብለን ጸበል ወስደን ከዚህ ነገር ውስጥ እንድትወጣ ማድረግ አለብን ተደረጋት ቀርም እንደዚህ በሰይጣን አታምልኩ ባይዘው ለነገሩ ከሱ ጋር ይያልክ ምን ተማራለህ አባታችን እንደዛ የደረሰባት ነገር አላዝንብሽም እኔ አላዝንብሽም እግዚአብሔር ልቦና ይስጥሽ መጨረሻሽን ያሳምረው እንደዚህ በሰው ከመረገም በአባቶች ከመረገም እሱ ይጠብቅሽ ሌላ ምን እልሻለሁ አባታችን ያንቺን ዕውቀትና ያንቺን ጥሩነትም አየሁት እኮ አየሁት እግዚአብሔር ይይጥሽ አባታችን ባኮት የሆነ ነገር አድርጉ ምን እናድርግ እንግዲህ ልጅ ከዚህ ነገር ውስጥ እንድትወጣ አድርጉልኝ ባኮት እንግዲህ ያቅሜን ጸሎት ይዝላታለሁ ሌላ ምን አደርጋለሁ ልጅ እኮ የሆነ ነገር አድርጉልኝ ባኮት ገና ያያት ነው ለኔም ያላት ንቀት እኮ ከፍ ያለ ነው ምን እንደሰራው አላውቅም እኮ የሆነ ነገር አድርገው ከዚህ ነገር ውስጥ እንድትወጣ አድርጉልኝ ባኮት እስኪ ወደ ቀልቧ እንድትመለስ እንግዲህ ይሻልኩት ነው ጸሎት አድርገውም ቢሆን በጸበልም በጣም ደህና ነኝ ምንድነው የምትሉት ግን አባቴ ቆያለች ያለችው ነገርስ ምንድነው ስለርሶ እያወራች ያለችው ከባለ ሀብቶች ጋር እንዲህ መተት ምን ይሰራል አረኔ ምንም አይነት ስለአንተ ምን ይጠቅማል የእርሳቸው ስራ አባቴ ናቸው እኮ እኔ እኮ የእሳቸው ልጅ እኔ እናንተ ብቻችን ነገር ሞርሰው አባቴ ናቸው ኦኬ ሁሉንም ነገር የምትወርሰው አንተ ነህ አይደል ላይ ነው መልካሙን ጥሩን ነገር በርቱ አይ በርቱ ከፈጣሪ ጋር የሚያገናኙ እሳቸው ናቸው በደንብ ያገናኛል ለማንኛውም የጨረስን ይመስለኛል እና እናቴ የት ነው ያለችው ይዛት ሊድ ፈልግ በል ልጅ ግሩም አንተም ተረጋጋ እኔም ጸሎት አደርግላችኋለሁ አይዞሽ በላት እሷንም ወደ ቀልቧ እንድትመለስ አትናደድ አንተ አይዞ እኔ እኮ አልተናደድኩም አባታችን ግን በቃ ከበፊት ጀምሮ እኔን አትወደኝም አልወድህም እናቴን ከማግኘቴ በፊት ጀምሮ እሷን ያገኘኋት ግን ልትወደኝ መልካም ፍቃዱ አይደለም በቃ ባገኘው ገለዋለሁ ባገኘው እንደዚህ ያደርጋለሁ ወደ ቀልቧ ስትመለስ ትወዳለች አይዞ አባታችን ቆይ ባኮት አንዴ ባኮት ወዴትም አይሄዱ ባኮት ይሄን ነገር ይፈቱልኝ እኔ ረጅም ሰዓት እዚህ ተቀመጥኩ ልጄ እኮ እሺ አሁን አባታችን ያለችውን ነገር አስረዱኝ ከርሶ ደግሞ መስማት ፈልጋለሁ እኔ ምንም ከባለ ሀብቶች ጋር ይሰራሉ ከባለ ሀብቶች ጋር እንደዚህ ያደርጋሉ እሷ ያለችው ነገር እውነት ነው ባኮት እንዲያስረዱኝ ይፈልጋሉ አይ ልጄ አርገውታል ጫፍጫፉን አይታለች እውነት ነው አባቴ አምኜውት ነው እኮ እየተከራከርኩ ያለሁት ከሷ ጋር እንዴት እንደዚህ አይነት ነገር ያደርጋሉ በቃ ዋናው ማወቅ አይደል ተረጋጋ አባታችን እኔ እኮ ነግሬህ ነበር ጥሩም ነገር ክፉም ነገር ሲመጣ መጀመሪያ መረጋጋት አለብህ ምን አረጋገኛል አባቴ እኔ እርሶን አምኜ
ወንድሜንም ለእርሱ አሳልፌ የሰጠሁት እኮ እርሶን አምኜ ነው አይደል? እንደዚህ አይነት ተግባር ላይ እንዴት ይሳተፋሉ? አሁን እምነቱ ጎደለ። ይሄው እሱ ያለችውን ነገር አመኑ እኮ አዋርጌዋለሁ አሉ እኮ። እንደሱ አይደለም። ትዕግስት ይኑር። መጀመሪያ ትዕግስት የሚባለው ነገር ተለማመድ። ከእርሱ አልጠበቅኩም ይሄን ነገር በጭራሽ ከእርሱ አልጠበቅኩትም። አሁንስ ቢሆን ምን አረጋገጥክና ነው? ይኸው የጅብ ችኩልነታችሁ እኮ ምንድነው የሚፈልጉት? እርሱ ሰውዬ ግን ለምን ከህይወታችን አይወጡም? ትንሽ ነገር ካገኛችሁ ያንን ይዛችሁ እንዲህ ተረጋጋ። እስኪ መጀመሪያ ምንድነው የተፈጠረው ላስረዳ። አባታችን ምንም የሚያስረዱኝ ነገር የለም። ልጅቱ ያየችኝ እርግጥ አይታኛለች። እውነት ነው፣ እኔ አልክድም። ማምኖ ሰው የለም ማለት ነው። እባክህ ልጄ፣ ለዛ ነው እኔ ማንንም ማመንም አልፈልግም። አሁን እየተረዳኸኝ ይመስለኛል። እንዳስረዳ ፈቃደኛ አይደለም። እኔ ገንዘብ ቢያጡ እኔ ያለኝን ለእርሱ አልሰጥም። አይጠጉማ። እንደሱ አይደለም ልጄ። አንተ የምትሰጣቸውን ገንዘብ አይደለም። ባለሀብቶች እኔን ይፈልጉኝ ነበር። ለምን ጉዳይ? እንደዚህ አይነት የማይረባ ስራ እንሰራላቸው። ይሄ ደግሞ የማታለያ መንገዱ ነው። ተረጋጋ። ገንዘብ ሲቀበል ያየሁት ባይኔ ይልክ ይንገር የመንገገብ ይተቀበል። በስመ አብ ወወልድ ወመንፈስ ቅዱስ። እውነት እስኪ እንደው አንቺ ለፈጣሪሽ የምትታመኝ ከሆነ ገንዘብ ስቆጥር አይተሽኛል? ስቆም ሳወራ እነሱ ጋር አይተሽኛል? ያው ታውቀዋለህ ልጅ ግሩም፣ የሆነ ሰው የሆነ ነገር ካየ ጨምሮ ነው የሚያወራው። እኔ የተፈጠረውን ልንገርህ እባክህን መነኝ። እኔ አባት ነኝ። እኔ ለሚኪም ስንት ነገር ጸልዬለት አለሁኝ አይደል እንዴ? ለምን አታምነኝ? አንተ ጸልይ አያስፈልገንም። እሷን ተዋት። አንቺ ልቦና ይስጥሽ። ሰማኛለህ? የተፈጠረው ነገር ባለሀብቶች እኔን ይፈልጉኝ ነበር እና የምንፈልገውን አይነት ስራ ካልሰራልን ችግር ይፈጠርብሃል፣ እንገልሃለን ምናምን እያስፈራሩኝ ነበር። እኔ አልሰራም፣ ከዛሬ ጀምሮ እኔ ጎን እኔ አጠገብ እንዳትመጡ፣ እንደዚህ አይነት ስራ አልሰራም ስላቸው እንዳጋጣሚ ሆኖ እኔን ልታጣልፈኝ ከህዝብ ጋር ልታጣለኝ አየችኝ። እሷ ምን ትላለች አሁን? ብር ሲቀበላቸው በስመ አብ ወወልድ ወመንፈስ ቅዱስ። እኔ ይሄን አላረግም በፍጹም። እኔ ይሄን ስራ አልሰራም። እንዴት ትሰራለሁ? እንዴት? በስመ አብ እና አባታችን እያሉኝ ያሉት ገንዘብ አልተቀበልኩም። እነሱ ግን እኔን ለማስገደድ ሞክረዋል። ብዙ ያሳቱት ሰዎች አለ። ብዙ ያሳቱት ሰዎች አሉ፣ የሚሰሩላቸውም ሰዎች አሉ። እኔ ግን ለነዛ ሰዎችም እምመክር እምጸልይላቸው ነኝ እንጂ እንደዚህ አይነት ስራ አልሰራም። ስለዚህ ያን ሳረግ ነው ያየችኝ። አይሆንም ስላቸው ነው እኔ በእግዚአብሔር ስም እምልልሃለሁ እንደዚህ አይነት ስራ አልሰራም እና ስሜንም ባጉል ነገር አታጥፋ። እሷን ተዋት። እግዚአብሔር ወደ ቀልቧ ወደ ልቦኗ እንድትመለስ እሱ ይርዳት። እጸልይላታለሁ። አይጸልዩልኝ አልፈልግም። እና ልጄ ይሄ ነው። ሌላ ነገር ካለ አሳውቀኝ። የተፈጠረውን ነገር ስለሚኪም ጉዳይ አስረዳለሁኝ በደንብ። እሺ። እና ይሄዱ በቃ ጨርሰዋል። ከቤተ ክርስቲያን አትራቅ እባክህ ልጄ። እሺ እመጣለሁ። አትራቅ። ከቻልክ እሺ አትልህም። እሷም ግን እንደው ጸበል እያመጣ ያርጫል ልጄ። ሸኟቸው። ብዙ ነገር ተፈጥሯል አውቃለሁ። እኔን የመጥላት ነገር አለ። ብዙ ነገሮች እኔ እንደማትወጂኝ አውቃለሁ። ግን በቃ የአባታችንን ጉዳይ ይኸው እንደነገሩሽ እኔ አባታችን ከማንም በላይ ነው ማምናቸው። ስሚኝ፣ ከማንም በላይ አምናቸዋለሁ እኮ ምናቸው። እኔ ጉዳይ አይደለም። እኔ ምን አገባኝ? ሲጀመር እኔ ህይወት ጋር ምን ያገናኛል? ይገባኛል። ያጋጠመሽ ነገር ሊኖር ይችላል። ቆይ እኔ እንደ ሀገር እንደ ወንዶች ደግሞ ጠቅለል ብላችሁ በጣም አንድ ነገር ብቻ አድርጭ። በወንዶች የደረሰብሽ በደል አለ ማለት አባቴ መሰለኝ እኮ እናቴን ለዚህ ደረጃ ያበቃት። ወንድ የሚባለው መቶ የሚወልድባት ሁሉ መሰለኝ እናቴን ለዚህ ደረጃ ያደረሳት እኮ ገባኝ። ግን ደግሞ እኔ ጋር ምንም የደረሰብኝ ነገር የለም። ሁሉም ወንድ አንድ ግን ደግሞ እናቴ ማለት እኔ ነኝ። ህሊና ስሚ፣ ሁሉም ወንድ አንድ አይደለም። እኔ ጉዳይ አይደለም አንድ ሆነም አልሆነም። እኔ እኮ ምንም አይጠቅመኝም። ሁሉም ሴትም አንድ አይደለም እኮ። እኔ ምን ይጠቅመኛል? እኔ ምን አገባኝ እንዴ? እኔ ማለት ወንድማችሁ ነኝ። እኔ የፈለጋችሁትን ነገር አረግላችኋለሁ፣ እንደፈለጋችሁ ሆንላችኋለሁ። እኔ የምፈልገው ሁሉ ከእናንተ ቤተሰብነታችሁ ብቻ እኮ በቃ። እሺ እኔ ያለ ቤተሰብ አድጌያለሁ። ያለ ቤተሰብ ያለ ሰው
ይልክ እኔ እንደዚህ ስሜታዊ እንድትሆን ወይም ራስህን ከኛ ያለ መወደድ ያለ መፈለግ ስሜት እንዲሰማህ አይደለም እንደዛ ምልክ ልክ ናችሁ ባትፈልጉኝ በእናንተ አልፈርድም እድሌ ነው ሰው እኔ እንደዛ እንድትለኝ ፈልጌ አይደለም ግን ደግሞ እናቴ እንድትጎዳብኝ አልፈልግም እኔንም ተረዳኝ እንዴ እናቴ እኮ ነች እዚህ ያቆመችኝ አይደል እንዴ እኮ እኔ እናታችንን ለመንከባከብ ነው ስቃይዋን ያየችውን መከራ ጠቅላላ ለመካስ ነው እናቴ በጣም ባንተ ተጎድታለች እኔ እኮ ወንድሜን ትቼ እሷ ላይ ትኩረቴን ያደረኩት አይተሽ ያየሽ ነው ከወንድሜ ያስበልጬ ነው እሷን እያየዋት የነበረው ሚኪ ጋር አንድ ቀንም አልሄድኩም ይሄው አንደኛ ወንድሜም ጠፋ ሽሜም ጠፋ ይጥፉ እንደዛ አንደበይ ይጥፉ ስለ ወንድሜ ከኋላ ተናገሪ ምንም አላረግም ሊና ምን አገባኝ ታዲያ ስላንተ ወንድ እንዳዝንለት ተጠብቀህ ነው ሊና እባክሽ አትጥኝ መጥላት አይደለም ግን እኔ ስለማያስጨንቀኝ ስለማይመለከተኝ ነገር የምጨነቅበት ምንም አይነት ምክንያት የለኝም ጊዜንም አላባክንም እባክሽ የኔ ገዛ የሚያስፈልጋቸው ሰዎች አሉ ለነሱ ግን ራሴንም እስከመስጠት ድረስ እደርሳለሁ እባክሽ ይልክ ወንድሜ እኔ ወድሃለሁ ግን ደግሞ እናቴን እንድትነካ እናቴን እንድትጎዳ አልፈልግም እናቴንም እንድታስቀይምብኝ አልፈልግም ስለዚህ እኛን ማግኘት እኛን ልጋ መምጣት የምትፈልግበት ሰዓት ና ግን እኔ እናቴን መውሰድ ፈልግ መጣሽ ደግሞ ሰላም ቁጭ በይ እንዴት ነሽ ጥሩ ሰዓት ላይ መጣሽ ሳሪ እንዴ በስርዓት ሰላም አትይኝም እንዴ ሰላም አልኩሽ አይበቃሽም ሳሪ እንዳትፈርጅባት እሺ ትንሽ ልክ ያለው ሁኔታ ላይ ነው ያለችው ምን ነው እንጂ እኮ እኔ ምን አረኩሽ ነው ምን በደልኩሽ የግሩ መሄት ማለት እኮ የኔ መሄት ነሽ ሳሪ ቆይሽ አታናግሪኝ ምንም ማለት ነው እሺ እሺ ምን አረጋችሽ ምንም ማናገራት ነገር እሷ እኮ ሴት ነች እሺ ወንድ አይደለችም ወንዶችን ነው የምታየው አይደል እሺ ነኝ ጥኝ እሷ ለምታያታለች እኔ ቆይንስ ጀመር ምን በድዬሻለሁ በሷ የተነሳ እኮ ነው ያገኘኋችሁ እንዴ ቆይኒ ምን በድዬሽ ነው ትግሩሜ ቆይ ምንድነው እኔ ማለቀ የተፈጠረ ነገር አለ ሊሳሪ እነሳ አባቴ መጥቶ ነበር እና ከሳቸው ጋር እንደ ተጣልታሳቸውን ተናግራ ሰድባ ነው ያባረረችብኝ ቆይ ስለሚከድት ነገር አለ ግሩሜ ምን አለ ብዙ አዳዲስ ነገሮች አሉ ስለሚሉት ሚኪ ደህና ነው ግሩሜ ደህና ነው ሳሪ ለውጣሉ ተሽሎታል የኔ ናት አንዲት ወጭ ሚኪ ደህናል ሳሪ አንዲት ወጭልና የምርክና ግሩሜ ሚኪ ዳነ ወደ ሰው ተቀየረ ደስ አለሽ ስለዳነ ተመስገን እናየዋለን ግሩሜ የምር በጣም አመሰግናለሁ ይሄው ለባንተ እንደሆነ ታውቃለህ አይደል አረ እባክሽ በቃ ግሩም ማለት ለኔ በጣም የምወደው ወንድሜ ነው በቃ እሱ ደግሞ አንቺን በጣም የሚወድሽ እህቱ ነሽ አመሰግናለሁ ስለዚህ ለኔ እህቴ እንደሆንሽ ነው ማሳወቅ እንደዚህ አትሁኝብኝ አረ ዘወናሽ እህቴሽ ትላለሽ እንዴ እታበሽ ታውቂኛለሽ አረ እባክሽ የታውቂኛለሽ አላቅም ብዙ ያሳለፍሽው ነገር ሊኖር ይችላል የግሩም እህት አይደለሽ የምታረጊውን ነገር እያንዳንዱ እንቅስቃሴሽን አውቃለሁ እሺ ተከብረሽ አፍሽን ዘግተሽ ተቀመጪ ለማንኛውም ዝም በይ በቃ ምንም የተፈጠረ ነገር የለም እሺ እኔ ጉዳይ አይደለም አንተ ለምን አጣላለሁ እንዴ አንተ ማን አባታችንን ነው ገንዘብ ይቀበላሉ እንደዚህ ናቸው እንደዛ ናቸው አለ ስለአንተ እኔ ምን አገባኝና ነው ምን ብዬ ማጣላ ባይዘውኝ እናቴ ነው እዚህ ጋር እየጠበቅኩ ያለው አገባኝም ለምን ራስህን በግራ አድርገህ ጥርጋትልም የምርዳነ ተሻለ ለምን ወደ መጣህበት ጥርግ አትልም እንደውም ሰላማችን አግኝተን እንኖራለን ሁሉ ጋር ታጣይ ለባንተ እንደሆነ ታውቃለህ አይደል እኔ ምን አረኩ ሳሪ ግሩሜ ይሄው አባታችን ናቸው ይሄው ጸሎታቸው ጸበልን በደንብ እያስጠመቁት ብዙ ነገር እያደረጉት እዚህ ደረጃ ይደርሳል እኔ ምን ያረኩ አንተ ይሄን ነገር ባታደርግ ኖር ማን ከጎን ነው እኔን ይደግፈው ነበር ለምትሞጋገሱት ግሩም ማለት እኛ በተቸገረ ጊዜ አይመለከተኝም አይመለከተኝም እኔ ምን አገባኝ እንዴ ወንድምሽ አይደል እንዴ ወንድምሽ ያረጋውን ጥሩ ነገር ወንድምሽ አንቺ እንድትነግሪኝ አልፈልግም ማስተዋወስ አይተበቀብሽ ያንቺ ወንድም ማለት ለኔ ወንድሜ ነው እኮ አንቺ ማን ነሽ እኔ ማለት የሱ እህት ነኝ እኮ በቃ እኮ የሱ እህት ነሽ እንጂ እኔ እህት አይደለሽም የሱ እህት አይደለሽ አንቺ ስለዚህ እኔ ያንቺ እህት ነኝ በቃ አትሆኝም ልንገርሽና አንድ ወንድሜ ካንቺ ጋር ግንኙነት እንዳለው ሳቀ ራሱ በጣም ነው የጠላው በጣም ነው የምታስጠይኝ ስሚኝ እኔ አላቅም ያሳለፍሽ ክፉ ነገር ሊኖር ይችላል ለዛ ይወራል እኔ መረዳት አቃተሽ ኧረ እባክሽ ተይ እንጂ የምርሽን ነው
ባይዘው ሁሉንም ነገር አውቃለሁ እሺ እዚህ መቅለስለስ አይጠበቅብሽ ምን ማለት ነው ለታችሁም ተያይዛችሁ እኔ አንድ ነገር ልንገርሽ እኔ ከግሩም የምደበቀው ምንም ነገር የለም እሺ እና ታዲያ እኔ ምን አገባኝ ከግሩም የሚደብቀው ነገር የለም እሱም ካንቺ የሚደብቀው የለም ግሩም የምሮማንቲክ ሙሉ በሙሉ ተሽሎታል አይደል አዎ ተሽሎታ አሁን እናየዋለን በጣም ደህና ነው አይደል አባታችን እዚህ ነበር አይመለከተኝም እናቴ የት ነው ያለችው እንሄዳለን ይሄን ቃል ምን ያህል ተጠብቀው እንደነበር ታውቃለህ አይደል ግሩም እኔም አንቺ እስክትመጪ ነበር ስጠብቅ የነበረው እዛ ቦታ እንድንሄድ ሚኪ ጋር እንድንሄድ ማርያምን ኧረ ትንሽ ቀረብ ምናምን ታድለ ኧረ እህቴ ነች ኧረ በእናትህ እኔ አይመለከተኝም እንዴት እንዳስጠላችሁኝ አሁንስ በዛ እሺ ግሩም የምር ይሄን ቃል ምን ያህል በጉጉት ተጠብቀው እንደነበረ ግን ታውቃለህ እናቴ የት ነች አንቺ ቆሻሻ እናቴ የት ነች አንቺ ነው እያናገርኩሽ ያለሁት እሷ ምን አረገች ቆይ ስሚኝ አልቀመጥም ልንገርሽ ትናንትና እናቴ ችግር አንቺ አታውቂም ነበር አይደል እናቴ የት ነች እያንዳንዱን እርምጃሽን እየተከታተልኩ ነበር ስሚኝ እኔ አታስረጅኝ እናቴ የት ነች ችግር ህመም አታውቂም አይደለ እኔ ቁጭልሽ እኔ ለመርዳም ሞክር ሴት ልጅ አይደለሽ እንዴ አይደለሁም ሴት ልጅ ራስሽ እንደ ሴት ነው እንዴ የምታየው ማነሽ አንቺ እኔ ማለት በቃ አንድ ተራ ሴት ነኝ እንዴ በቃ አንድ ተራ ሳይሆን አንድ ቆሻሻ ሴት ላስተካክልልሽ እሺ አንድ ቆሻሻ ሴት ግን በቃ ተረጂኝ ቢያንስ አሁን በቃ ውጪ ከቆሻሻ ጋር እኔ የምተባበርበት ምንም አይነት ምክንያት የለኝም በጣም እያፈርኩ ነው ካንቺ ጋር ቁጭ ብዬ በማውራት ይራስ ህሊና አዳምጪ አትጩብኝ ነው እቺ ልጅ ማለት አደራ ነች እህቴ ነች ወይኔ ለምን ህይወቴ ነች ስሚ አታዞር ምን አገባኝ አሃ እቺ ልጅ አደራህ ናታ እናቴ ለኔ አደራዬ ናት አንተ ውሻ እኔ እናንተ ልትጨቃጨቁ ዝም በይ በማይመለከትሽ ነገር አትግቢ ዝም በይ እሷ አደራ ነች እናቴ ደግሞ ለኔ አደራዬ ነች እህቴ እናቴ ህመሜ አደራዬ ነች ለኔ አሁንስ ገባ እናቴ የት ነው ያለችው እናቴም አንድ እናት ነው ያለን እኔና አንቺ አንድ እናት ነው ያለን አወቅሽም አላወቅሽም የትኛው እናት ፈቀድሽም አልፈቀድሽም አንቺ ግሩም እኮ ማለት ምን ያህል እሷን ሲፈልጋት እንደነበር ታውቂያለሽ ዝም በይ ደስ አለሽም አላለሽም ወደድሽም አልወደድሽም እኔና አንቺ ወንድምና እህት ነን ከአንድ ማህፀን ነው ወንድምና እህት ነና ወንድምና እህት ናችሁ ፍሬ ቀብሬዋለሁ ደስ ይበል እኔ አንተን የሚመስል አንቺ ምን በድሎሽ እንደዚህ ምን አይነት አይምሮ ነው አንተን የሚመስል ምንም አይነት አው ሰደቢ ወይ ስሚ ምን ያህል በድሎሽ ነው እንደዚህ የምትሆኚው አንቺ ምን አገባሽ እኮ አንቺ ምን አይነት ሰው ነሽ ምን አገባሽ እንዴ ግሩም ማለት ምን አይነት ወንድም እንደሆነ ግን ታውቂያለሽ አይደለም ለአንቺ ለገዛ ለስጋይቱ ቀርቶ ለኔ ምን አይነት ወንድም እንደሆነ ታውቂ እኮ ምን አገባሽ የሚመለከትሽ ነገር አለ እኮ እሺ እንደዚህ የሚያደርግሽ ነገር ምንድነው የተፈጠረው ነገር አገባሽ ግሩሜ እኔ እኮ እሷን ሳቃት እኮ ከትንሽ እህቷ ጋር እኮ በጣም ደግ ልጅ ናት በጣም ምስኪን ሰው ነበረች ምንድነው እንደዚህ ያደረጋት ሰው መርዟታል ወይ የሆነ ነገር አይመጣ ነገር አለ እኔ ሴት ነኝ እረዳሻለሁ ከጎንሽ ነኝ ምን አገባሽ ይመለከትሽ ለሱ መንገር ማፈልጊው ችግር ካለ እኔ ነገር ይመጣ እኔ ከጎንሽ ነኝ ማነሽ አንቺ እኔ ላንቺ እህት ለመሆን የተዘጋጀው ሴት ነኝ በቃ እህቴ ልትሆኚ እህት አያስፈልገኝም የኔ እናት ገባሽ እህት አያስፈልገኝም ግሩሜ የጎዳት ነገር አለ የተፈጠረባት የሳይኮ ችግር ቆይ ምን ሆና ነው እኔ ማላቀም እኔ እኮ ሳቃት በጣም ምስኪን ልጅ ናት ነገር አለ የሳይኮ ችግር አትንጣጭ በእናትሽ እንዴት እንደምታስጠይራትሽን ብታዩ ህሊና አረ ካፍሽ ለሚወጣው ነገር እንኳን ተጠንቀቂ እኔ ሌላውን ታዩ ላስጠላ ምን ልበል እህቴን ጣያት እናትሽንም ማንንም ሁላችንንም እኔ እናቴን ነው የምፈልገው ባይዘውኝ በቃ እናትሽን ነው የምትፈልጊው ገብቶኛል በመከራከር ራሱ በጣም በራሴ እያፈርኩ ቆይ ምንድን ነው ይሄን ያህል ከኛ ጋር እንደዚህ እንድትጣልኝ ያደርጋል እኔ ልንገርሽ እንደውም ይሄ ሊል የሚገባው እኮ ግሩም ነበር እሺ እናንተ ነበር እኮ ረቃችሁት የኖራችሁት የተጎዳው እኮ እሱ ነው ወይኔ በጣም ጥሩ ንግግር ተናገርሽ ምን አገባሽ ምንድነው እንዲህ የሚያደርግሽ እሺ በጥፊ እንዳላግንሽ እሺ አበዛሽው አሁንስ ውጪ ከቻልሽ ስርዓት ውጪ ከቻልሽ ደግለውከ ወዴት ነው የምወጣው ስርዓት ያሽ እኔን እንደፈልግሽ ነው ነገር ትችላለሽ ግሩሜ ይሄ ነገር ተናገራት አልፈልግም ግሩሜ ቆሻሻ ነች ግሩሜ እባክህ በቃ ተረጋጋ ቆይ ግሩሜ ተረጋጋ ስሜ ነው ከአቅሜ በላይ የታገስኩሽ ነው ያለሁት መታገስ አይጠበቅም እኔን እንደልብሽ ታረጊኛለሽ የፈለግሽውን ታረጊኛለሽ መታገስ አይጠበቅም ማነች እሷ እኔ ልንገራት አልፈልግም ልንገርሽኝ ጋር ምን ያገናኛታል በህይወትሽ ያጋጥምሽ ነገር ይሆናል እንደዚህ ነው አንቺ ዝም በይ አትመልሽልኝ ለኔ ዝም በይ ልቀቅ አስወጣልኝ እጅን እንዳነሳብሽ አገድፊ ቆይ ስሚኝ እኔ የበደልኩሽ ነገር አለ እኔ አጠፋሁት ከዚህ የተሻለ ምን አባት አቅና ከመቼው የተሻለ ምን ታቅና ምንም ምን ታቅና ቆይ ስሚኝ እኔ አትናገሪኝ በቃ አንቺ ላይሽ ራሱ አልፈልግም ውጪልኝ ከቻልሽ ላያት አልፈልግም አይደለም ለእናቴ ለአንተ አትመለስም እቺ ቆሻሻ እናቴን አንድ እህቴ ነች እህቱን እኔም እናቴን ነው የምፈልገው ስለአንተ እህትነት ምን አገባኝ እኔ ያንቺ ነርማንቺ ቤሱ እናት እሱም እኮ ይፈልጋታል ምንም ሊያደርጋት እኮ አይችልም እንዴ በይ እናቴን አትጥሪ ዝም በይ እሺ ቆይ ልቀቂ
እናቴ የት ነው ያለችው? እናቴ የት ነው ያለችው? እኔ እናቴን ነው የምፈልገው። ከእናንተ ጋር ክርክር ሰልችቶኛል። ሰማለ በጣም ነው የምታስጠላኝ። በጣም ነው እያስጠላኸኝ ያለው። በጣም ቅፍፍ እያልከኝ ነው። እናቴ የት ነች? እናቴን ነው የምፈልገው። እናቴን ነው የምፈልገው። በሰላም እንዳልሆነ ይገባኛል። እንደዚህ ይሆንሻልሽ። እናቴን ነው የምፈልገው። ሰላም ያልሆነችው ነገር አለ። እኔም ይገባኛል። በቃ አሁን የተረዳሁት ነገር ልጅ ሰላም አይደለችም ወይ አይምሮዋ ላይ የሆነ ነገር ተደርጓል። አይምሮዬ ላይ የሆነ ነገር ተደርጓል። እናንተ የምትሰሩት ይሄ እየዞራችሁ የምታስተበትቡት ነገር እመነኝ፣ እኔ ምንም አልሆንም። መቼም ምንም አልሆንኩም። ምንም አልሆንም። እናቴ የት ነው ያለችው? ግሩሜ እናቴ የት ነው ያለችው? የምር ደህና አይደለች። እናቴ የት ነው ያለችው? ያኔ በፊት እኔ እኮ ሳቃጥኩ የተረጋጋች ልጅ ናት። እንደዚህ አይደለችም። በዛ ላይ ከኔ ጋር እኮ እኔ እኮ ምንም እንዳልበደልኳት ታውቃለች። እንዴት ልታንቀኝ ትሞክራለች? የመጀመሪያ ቀን ማነቄ ነው የገረመሽ? ማነቄ ነው የገረመሽ? ማነቄ ነው የገረመሽ? ብቻ እገልሻለሁ። እሺ ብቻ እገልሻለሁ። እናቴ የት ነው ያለችው? እናቴ የት ነው ያለችው? እናቴ የት ነው ያለችው? እኮ የት አለች? የት አባው ወሰድካት? እናቴ እሺ በቃ ይቅርታ። ሰማኛለህ? እናቴ አይደለም የሆነ ነገር መሆን ከፀጉሯ አንድ ቢጎል ግሩሜ አንድ ቢጎል እኔ ላንተ አላንስም። እሺ ቆይ ስትመጪ እኮ ይቅርታ አልጠይቅ ነው የመጣሁት። እኮ ይቅርታ እናቴን እኔ እናቴን ህመሜን ገበናዬን እናቴን ነው የምፈልገው እኮ አንተን ስላንተና ነው ማልጠይቅ ነው የመጣሁት። ይሄን ያክል ዓመት ስኖር እንደሞት ከቆጥሬ ነው የኖርኩት። አሁንም መኖርክ ለኔ ምንም ጥቅም የለውም። ስለዚህ እናቴን ነው የምፈልገው። ምክንያቱ ይኸውልሽ እኔ እናቴን የታለች? እናንተን ሳልፈልግ ብቻችሁ አይደለም። አትፈልገን፣ እኛ አንፈልግም። ባይዘው በመፈለገ በመምጣትም ያን ያክል አልገረመንም እኛ። እናቴ የታለች? እውነቱ ይሄ ነው እኮ። የታለች? በቃ ምንም አልሆነች። የታለች? አለች። እናቴ የታለች? አንቺ ቆሻሻ! እናቴ የታለች? እናቴ የታለች? ሁለታችሁ ናችሁ እናቴ ነው ስለቻት። እናቴ የታለች? እኔ ምንም አላውቅም። ግሩሜ ስጋሽ ለምበላልሽ አንቺ ቆሻሻ! እናቴ አንድ ነገር ትሆንና እናቴ የታለች? እናታችን ሆስፒታል ምርመራ ልታረግ ሄዳለች። ምን አባረካት ነው እንደፈራሽ እዛ ቆሻሻ ቄስ ከሩ ናችሁ። እናቴ ምንድን ያረጋችኋት? እናቴ ምንድን ያረጋችኋት? ሰማኛለህ? እናቴ አንድ ነገር ትሁን እሺ። ምንም የሆነችው ነገር የለም። በቃ ቼክአፕ ማድረግ ስለነበረባት ነው የሄደችው። እናቴ በጣም ጤነኛ ናት። እናቴ በጣም ጤነኛ ናት። ይኸውልሽ የሰራችው ስራ ስሚኝ፣ ስትሰራ የነበረችው ስራ በልጅነቷ ያጋጠማት ነገር በጠቅላላ ህመሙ መጥቶ ነው። አሁን ከእርጅና ጋር ከእድሜ መግፋት ጋር ተገናኝቶ ህመሙ ስለመጠባት እሱን ልትታከም ሄደች።